በያላችሁበት ይድረስ እያልን ከተወዳጁ አዲስ ሚዲያ ኔትወርክ ወደ እናንተ የሚደርሰው ምርጡ ተወዳጁ ፕሮግራማችን ሞካሪ ሰዓት ተጀመረ። በያላችሁበት አብራችሁ እንድትቆዩ ስንል በአክብሮት እንጋብዛችኋለን። ምህረት ይልማ ደግሞ ዛሬ በሞካሪ ሰዓት የት ልትሄድ ነው? ይህ ለእናንተ ጥያቄ ነው። የዛሬው ሞካሪ ሰዓታችን እንግዲህ ፈታኝ እንደሚሆን አስባለሁኝ። የሆነ ቦታ ይዣችሁ እሄዳለሁኝ። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁ እንድትቆዩ ስንል የአክብሮት ግብዣዬ ነው። ተከታተሉ። ጠቢባን ዕደ ጥበብ የዘመናት ድንቅ አሻራ፣ የባለ ራእዮች ማህፀን፣ የአይበገሬነት ተምሳሌት፣ የነጻነት ቋሚ ሰንደቅ፣ የጥቁር ህዝቦች ኩራት ደንገሌ ቤተነሳና እግሬም ቢመራኝ አላባ አየው ድንቅ የሚያምር ጭፈራ እሷ ስትለኝ ሌሳ 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 ብላለችኝ ሌሳ 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 ደግሞ አለችኝ ደሞ ሌሳ ሰላም ነው። እንኳን ደህና መጣሽ። አለ ያው እንግዲህ እንኳን ጀምራችሁ ተጠበቃችሁ? ቀለም ልምድ እየሰራን ነው። ያው እንግዲህ እኔ መሰለ ኮሪደር ልማት ላይ ስራችን እያቀረብን ህዝቡን እንደዚህ ፈታ እያደረግን እንገኛለን እና ከዛ በፊት ግን ውዝዋዜ ላይ እንዴት ነሽ? ምንም ማለት ነው። ያው ቤት ውስጥ የሚጨፈረውና ስክሪን ላይ ወጥቶ የሚጨፈረው ይለያል አይደል? አዎ እሱ ልክ ነሽ። እንዴት ነው ታዲያ ከባህል ውዝዋዜና ከዳንስ የትኛው ነው ልብሽ የሚነካውና መስራት የምትምትዩ? ዘመናዊ ላይ በርግጥ ማየት ደስ ይለኛል። ባህላዊ ላይ ግን መጨፈር ምንም ማለት ነው። እንደዚህ መሞከር ይችላል። ታዲያ ያለው በቃ እንግዲህ እንደምታያቸው አብረን በደንብ እንሰራለን። ያው ብዙም ከባድ አይደለም። ስለዚህ አሁን እኔ ብላደር ልብሴን ቀይሬ ልምጣ። አዎ ባይዘው እንደዚህ አይነት ልብስ ውዝዋዜ ላይ አይሰራም። ለውዝዋዜ የሚመች ቀለል ያለ ልብስ እና ጫማም የተወሰነ ሪስክ የማይወስድበት መንገድ ቢኖር አሪፍ ነውና ልብስሽን ለውዝዋዜ በጣም ሪስክ አለው እውነት። ምክንያቱም አንደኛ ከፍታ ያለው ጫማ ለኩላሊት ጥሩ አይደለም፣ አብዛኛው ጊዜ አይመከረም። ሁለተኛው ነገር ደግሞ ልብስም ይመጥናል፣ ያሰራን የሚችል ልብስና ቀይረሽ አብረን እስቲ አሪፍ ስራዎችን እንሰራለን። ችግር የለም፣ እኛም እንጠብቅሻለን። እሺ እሺ፣ ልብሴን ቀይሬ መጥቻለሁ። ያው እንግዲህ ልቀላቀላችሁ። እነሱ ናቸው ቡድኖች? አዎ እነሱ ናቸው። ሴኔክሬት በማለት እንግዲህ እናንተ ጋር የሚሰሩት። ኦኬ፣ ሰላም ልበላቸው። አይ አይ፣ ሰላም ሰላም ሰላም። እሺ፣ ያው እንግዲህ ዛሬ ደግሞ በአፋር ስራ ነው የምንሰራው። አፋር አብዛኛው ጊዜ የሚሰራበት የእግር ስራዎች አሉ። ያው ቀለል አግተን በደንብ እንሰራለን። እንዲህ ማለት ጀመርኩ ቆፍጠን ለማለት። እንዴት ነው? ያስባል እግር አሁን ጫማዬ ምቹ ነው፣ ልብሴ ምቹ ነው። ሙሉ ነው። ኦኬ ዋበናል። አዎ አብረን እንሰራለን። ከአፋርኛ ይሰራል። ቀላል ነው አይደል? ቀላል ነው ከባድ ነው? ቀላል ነው። ያው እሺ እናንተን እያየሁ ችግር የለውም። እሺ ሬዲ ነና? እስቲ ደራስ እዚህ ጋር እጅን እንይዛለን። ይሄ ማለት ጊሌ ምልክት ነው። እቺኛው ጎራዴ ይዟት አላችሁ? ጊሌ ምልክት ነው። እሷን ይዘን ነው ከዛን ይሄው ከእግር እንጀምራለን። በቃ አሪፍ ለቀቅ። አይ ምንም አይደለም። ምንም በቃ እንደዚህ ነው። ከዛን እቺኛዋ ነገር ይሄው በዚህኛው እንጀምራለን። ቤት በስተቀኝ እሺ ስሪ ፎር ዳይ እየቀያየርን አሁን እንደዚህ አይነት ባህላዊ ውዝዋዜዎች ልክ እንደ ስፖርታዊ እንቅስቃሴዎች ልንወስዳቸው እንችላለን። አዎ አብዛኛው አሁን እየተጀመረ ያለ ውዝዋዜ ፊትነስ ማለት በውዝዋዜ ጤናችንን መጠበቅ እንዳለብን ከዛ በኋላ እንዴት ማስተካከል እንዳለብን ያው አሁን ደግሞ ይሄን እንገባለን። ወገባውን ከብድ እንትን ውፍረት ሲኖርህ ይኸውልህ ይሄ ነው ትነቃነቃለች፣ ትርፍ ስጋችንን ምናምን ነገር ትቀንሳለች። እሺ ከዛ ደግሞ አሁን ወደ ግርግዳ ሲገባ ሽንጓ ስራ እግር ጣል ማለት ነው። እንቅስቃሴ ልሞክር። ስሪ በስተቀኝ በስተቀኝ ምን ጊዜ ውዝዋዜ የሚሰራው በስተቀኝ ነው። አብዛኛው ግራ የሚካሄደው ዳንስ ሲሰራ እንገባለን። ስሪ ፎር ዳይ ኦኬ። እጥፍ ያደርገን Hey,
አንቺ የማትጠግባት አይኔ ሁሌም አይረሳት ያችን የአፋር ቆንጆ ወዴት ባገኘኋት ነይ የአፋሯ ቆንጆ ነይ የአፋሯ ወጣት ነይ የአፋሯ ቆንጆ አይን አፋሯ ወጣት አዋሻ በቀላት እምቦጥ ጽጌረዳ አማፈር በልወይ ተሸነፈ ልቤ ለአፋሯ ኮረዳ አማፈር በልወይ ጠጥታ ያደገች የገመል ወተት አማፈር በልወይ ለዓይን የምታሳሳ ደመግቡ ናት። ያው እንግዲህ ብዙ ብሔሮች አሉ የምንሰራቸው ምናምን ያው እንግዲህ እነዚህ ደግሞ በብዛት የሚሰሩ ናቸው። አፋር ላይ በብዛት የሚሰሩ ናቸው፣ ሴቶች የሚሰሩዋቸው ናቸው። ስለዚህ ያው እንግዲህ ይህን ይመስል ነበረ ማለት ነው። የአፋርኛ ይሄ ነው። ይህን ይመስል ነበረ። እሺ ያው እንግዲህ ደግሞ ሌላ ቦታ እንሂድ፣ ደግሞ ሌላ ስራ እንሰራለን። መልካም እንግዲህ ተመልካቾቻችን፣ አሁን ደግሞ ቦታ ቀየር አድርገን ሌሎች እንቅስቃሴዎችን ልንሰራ ነው። ይሄንን ሞክሬያለሁ። እንዴት ነበረ ግን? አይ አሪፍ ነው፣ በጣም አሪፍ ነው። አሪፍ ነው። ባንዴ ተቀላቅያለሁ፣ ባንዴ ቤተሰብ ሆኛለሁ። ለሁሉም አሁን ደግሞ ወደ ቀጣይ ስፍራ እንሄድና ሌላ ባህላዊ እንቅስቃሴ እንሰራለን ማለት ነው። በድጋሚ አብራችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ቀልጦ የፈሰሰ አዋሽ ገባ ልቤ ግን ትንሽ ከበደች። ትንሽ ቀለል ለማድረግ መሞከር ነው። ከዛ በኋላ መስራት ነው። ሪትም መጠበቅ አንዱ ደስ ውስጥ ከሙዚቃው ጋር ማለት ነው። ሶስት ማለት ነው። ኦኬ አይ ትከሻ ይሄንን ያልኩት ልምምድ ያስፈልጋል ማለት ነው። በዚህ በጣም ልምምድ ይፈልጋል። በጣም ትግርኛ ሙዚቃ በጣም ብዙ ነው ማለት አሁን ሰርተን የሚበቃ ነገር አይደለም። በጣም ጥናት ይፈልጋል፣ በጣም ትሬኒንግ ይፈልጋልና በዛ በልምድ ቀስ በቀስ ነው የሚመጣውና የሚለመድ በቀስ በቀስ ነው የሚለመደው። እስቲ እናንተን ደግሞ እንተዋወቃችሁ። ያው ግሩፑ በሴቶች የታጀበ ነው። ቀልቀል ብዬ ደግሞ ከእናንተ ጋር እየሰራሁኝ ስለሆነ ደስ ብሎኛል። እንደው አንተ ልጠይቅህና እንደው የግሩፓችሁ ስም ወይ ምንድን ነው የሚባለው? ሴና። ሴና ምን ማለት ነው? ሴና ሴና ማለት የመጀመሪያው ግቡ ማለት ነው። እንግዲህ በኦሮምኛ ነው የመጀመሪያው ሴና ሴና ይባላል። አዎ እባካችሁ። ሁለተኛው ደግሞ ሴና ማለት ታሪክ ታሪካችን ነው። ታሪክ ማለት ነው እና አንድ ላይ ስናያይዘው ታሪክ ለመስራት ግቡ ነው። በኪነ ጥበብ ውስጥ ታሪክ ለመስራት ያለን አሻራ ለመጣል ግቡ ማለት ነው። እና ቲያትር በዚህ ውዝዋዜ ብቻ ነው የምንሰራው። ወደ 27 ወደ 28 ቲሞች አሉ አጠቃላይ ውዝዋዜ፣ ቲያትር እና ሙቪዎች፣ አጫጭር ሙቪዎች ሊሆን ይችላል፣ ፊልሞች ሊሆን ይችላል እንሰራለን። ተመልካቾቻችን እንደምትመለከቱት በተለያዩ አዲስ አበባ ጎዳናዎች እየዞርን የተለያዩ ባህላዊ እንቅስቃሴዎችን እያደረግን ነው የምንገኘው። አሁን ደግሞ አንዱን ባህላዊ እንቅስቃሴ ተምሬያለሁ። በቀጣይ ካልተሳሳትኩኝ ሁሉንም ባህላዊ እንቅስቃሴዎች በአንድ ላይ ማሳያችሁ ይመስለኛል አሁን ባለኝ አቋም። ለሁሉም አሁንም ቆይታችን ይቀጥላል። አብራችሁን ቆዩ። እሺ እንግዲህ ያው ተለማምጂ ብዬሽ ነበር። እንግዲህ እንደተለማመሽ ተስፋ አደርጋለሁ። ነው ብዬ ግን ስዞር ነበር እንዴ ቀላል ሰፈልግሽ ራስ ያለሽ
እንዴት ነው ታዲያ? አሁን እንግዲህ ፈታኝ ስራዎች ነው። በዚህ ወላይተኛና ኦሮምኛ በጣም ፈታኝ ናቸው ለጀማሪዎችና ያው እንግዲህ እሱን ስራ ነው አብረን የምናየው። እሱን አሁን የምሰራው? እሱን ቀጣይ ያው ወላይታና ኦሮምኛ ነን። አሁን ተደብቄ ተለማምጃለሁ ካንተ ልጆች ጋር ተደብቄ ተለማምጃለሁ። እስቲ እናያለን። እሱን አሁን የቤት ስራ ይሆነናል። እንግዲህ ወላይተኛችንን ከፍተን ወደ ቀጣይ ስራ እንገባለን። እንጀምር። ያው እንግዲህ አሁን አላሳይሽም፣ በራስሽ የምትሰሪው እንግዲህ በደንብ Barbada dara kesa, mitu kan
አሪፍ ነበር። ያው እንደምታየው ከስራ ነው ላይ መጣውና በደም ትኩረት ሰጥተህ መስራት እንዳለብን ተና የቤት ስራሽን መስራት ግን በደም ይቀርሻል። በተለይ ደግሞ ወላይትኛው ጋር እዚህኛው ጋር ደግሞ ይሄ ከላይ ያሉ እንቅስቃሴዎች አሁን እነዚህ ምን ያህል ጊዜ ይፈጅባቸዋል? ቢያንስ ያንቺ ፍጥነት ነው የሚወስነው። 6 ወር 1 አመትም ይፈጅብሽ ይችላል። ከዛ በላይ ምን ይችላል። ፈጣንና ቀልጣፋ የሆነ ሰው ደግሞ 6 ወር 7 ወር እንደዚህ ይፈጅበታል። ምክንያቱም በተለምዶ አንዳንድ ድግስ ቤት እንጨፈር የለ እኮ። ስለዚህ ያንን ነገር ያዳበረው መጣ ቁጥር ደግሞ እንዲህ በትምህርት ሲያዳብረው የተሻለ ነገር ይደርሳልና በተለይ ቅድም እንዳልኩሽ ወላይተኛ ላይ በጣም የወገብ ስራ ነው የሚሰራውና አሁን ወገብሽ ላይ ያለውን ነገር ቀንሽና ቀንሽ። በዚህ ቅድም እንዳልኩሽ ስፖርትም ይፈልጋል። ይሄም ስፖርት በው እንዴት ነው ጀማ? እንዴት ነው? በቃ ስለዚህ እንሂድ ማለት ነው። አሁን እንሂድና ደግሞ እንትን አንቺ ሆዬ ባቲ አምባሰል ትዝታሽ በልቤ ሲብሰለሰል አቅንቶኝ እግሬም ወደ ወሎ አስባለኛ ጃኢብ መለሎ ወሎ መጀንኩሎ አርሂበና ግባ ጓዴ መርሃባ ብለናል ዘመዴ እንግዳ አቀባበል ወጋችን ይህ ነው ወግ ባህሉ ሀገራችን ግባ ከቤታችን እሪኩ መጋላ እሪኩ መጋላ እሪኩ መጋላ እንዲያው ሰንደል ገላ እሪኩም ዘመዳ ባለ ዝና ሆነ ወሎ የሰው ዛላ ንጉሥ ገደመብን ካሳ በመቅደላ ናስኩቲ ይጭስ ይነስነሰ የወሎ ልጅ መጣች ያላት የደስደሰ እንዳቦላት ሱስ ሰቢ ሰቢ ሰቢታ ሰቢ ሰቢ ሰቢታ ውበት ገበያ ላይ ወጥቶ ቢነገድ ሁሉም ወደ ደሴ ያቀናል መንገድ ባይኖር ምን ያደርጋል እንሰው ስላኩሉ ይበቃ የለም ወይ ወሎዬ መባሉ ነካሮዬ 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 ካሮዬ ካሮዬ ነካሮዬ ካሮዬ ካሮዬ አክርማስ እንደዶ ስቶጪ ለቀማ ፈንጭትሽናየው ፈገግ ስትይማ ይርከ ኮምቦልቻ ደሴ ወይ ቦረና እኔም እንደነሶ ውበቴ ቢያስቀና ድማማ ረነይ ድማማ ድማማ ረነይ ድማማ ድማማ ሽጋባይ እንዴት ነበር ኮች? ኮች ብዬ ሳይም ያለው ነገራችን ላይ አመሰግናለሁ። አሪፍ ነበር። አሪፍ አክሞች ነው ተራ። እሺ ያው እንግዲህ ወደኛ ከተቀላቀሽ ደግሞ አብረን እንሰራለን። በቀጣይ ወደኛ ነኝ ነው። አይ ይሁን መልካም። እንግዲህ እኔም የተለያዩ ባህላዊ ጭፈራዎችን ተምሬያለሁ፣ ተለማምጃለሁኝ በአግባቡ። ያው እንግዲህ ሙሉንም ጊዜ ባይበቃንም ይሁን ለመማር በቃ ነው እና አሪፍ ሙያዎችን አሪፍ ጭፈራዎችን አይተናል። በአንድ ቀን ተምሬያለሁ። እንዴት ነው ብቁ ነኝ ከዚህ በኋላ እንደው ሚዲያ ላይ ወጥቼ ምናምን ነገር ልስራ? አሪፍ ነው እውነት እንደመጀመሪያ። እሺ በጣም አድርጌ አመሰግናለሁ ከኔ ጋር ቆይታ ስላደረጋችሁ። እናንተም ጋር በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። እሺ ጉዳቶች ወለላ ለተመልካቾች የሆነ ነገር አጋብዙልኝ እንዴ? አረ አለ እኮ ስለዚህ እኔ ከተመልካቾችን ልሰናበት ማለት ነው። እሺ መልካም ጊዜ ከሁላችሁም ጋር። ሁላችሁንም ቻው። ተመልካቾችም እንግዲህ በዛሬው የሙከራ ሰዓታችን ይህንን ይመስል ነበረ ማለት ነው። የተለያዩ ሀገራት የራሳቸው የሆነ ባህል ወግ አላቸው። ልክ እንደዛ ሁሉ ደግሞ እንደሚታወቀው ጭፈራ አንዱ ነው። ታዲያ እኛ ደግሞ ዛሬ በሙከራ ሰዓታችን አዲስ መዝናኛችን
ውዝዋዜዎችን የተለያዩ ባህሎችን ተምረናል። ሞካሪ ሰዓታችን በዚህ ተጠናቋል። መልካም ጊዜ። Şubay, vay bir vay. Şubay.